እንግዲህ እንደምታውቁ አብርሽ ፋይል ትላንትና ፋይል ይዞ መጥቷል። ፋይሉ አብርሃም ሩታና ኤፍሬም ናቸው፣ ስለዚህ ማመን አለባችሁ እያሉ ነው። እኔ የሚገርመኝ ማለት ነው እንዴት ነው ቮይስ መቅዳት የቻላችሁ? ምክንያቱም ስልኩን ሀክ ተደርጎ ነው። እንዴት ነው? ሲቀጥል ደግሞ የሰጣችሁ ራሱ ከውሸት ተጣራቂ ማን ነው? አይ ጆሮውን እንትን ይዞ ራሱ መስማት የሚችለው ይሄን ነገር። አንደኛ ደረጃ ኤፍሬምና ሩታ ቤተሰብ ነው። አንድ ሰው እንቀሳቀሳሉ፣ ሄደው ካፌ መቀመጥ ይችላሉ። ከዛ እዛ ፎቶ አንስታችሁ አብረው ነበሩ፣ እንደዚህ ነበሩ። አሁን አብርሃምና ሩታና ኤፍሬም ማተዋወቁ ቢሆን ኦኬ፣ ይሄ ነገር ይሆናል ማለት ነው፣ ይሆናል በቀጥታ። ሲቀጥል ደግሞ እዛ ነው ቮይስ የተቀዳው። እንዴት ነው መቀዳት የቻለው? እነሱ ሳያዩ በስልክ እያሉ ነው የሚያወሩት። እንዴት ነው ደግሞ አሁን ሩታ እንደዛ ስትጮህ ብታወራና ሩታ ጋር ቅጂ ቢኖር የኤፍሬምን እንዴት መስማት ቻላችሁ? እንዴት እነሱ ሲነጋገሩ እንዴት ነው እነሱ አጠገብ ለአጠገብ ቁጭ ብሎ ነው እናንተ ስልክ የሚያወሩት? እንዴት ነው ያ ነገር ማወቅ የቻላችሁት? እና የምንም ቮይስ የለም። እያታለሉን ነው፣ እድሜ ልክ እያታለሉን ነው አሁንም። እና ምንም ቮይስ የለም ማለት ነው። የምንም ቮይስ የለም፣ የምንም ቮይስ የለም። እና ማመን አለብህ፣ እኛን ነው ማመን አለብህ። የነሱ መታመም አንተ መታመም እነሱ ነው። እኔ የሚለው የአብርሃም ኢማም ማለት ነው። አዎ የአብርሃም ኢማም እንዴት ነው ቸርች ሄዶ ነው? በምን ሄዶ ነው? ቸርች ሄዶ ከሆነ ደግሞ ሰይጣን እስኪለፈልፍ ጠብቁ። ስለፈልፍ ራሱ ማን እንዳስደረጋት ያስለፈልፋል። ተደርጎበት ከሆነ ፈዞበት ከሆነ እውነታው ያወጣል ማለት ነው። በምክር ከሆነ ግን ልጁም ድሮ አልታመመም። ምክር ነው ማለት ነው የሚፈልገው ልጁ፣ ምክር ነው የሚፈልገው። ስለዚህ የማይመሳሰል ነገር ነው እንደውም ራሱ ማለት ነው እያወራችሁ ያለችው አይመሳሰሉም። አሁን ሄርሜላ ትላንትና የግድ ከኔ ጋር መሆን አለብህ፣ የግድ ከኔ ጋር መሆን አለብህ፣ ከኔ ጋር መሆን አለብህ። ሩታ ላይ ጣትሽን ሲቀሽሪ ሩታ ለእንጀራሽ ገመድ የሆነችው ሴት ነች። ሩታ በጣም ጎበዝ ሰራተኛ ነች። በጣም ነው የምትሰራው፣ በጣም ነው ነገሮች የምትቀነብረው። በዚህ ሜዳ ሰዓቱን መጠቀም ትፈልጋለች፣ ጊዜውን መጠቀም ትፈልጋለች፣ እድሜውን መጠቀም ትፈልጋለች። ስለዚህ አንቺ በራስሽ ስራ ነው ለራስሽ ስራ ብለሽ ለራስሽ እንጀራሽ ብለሽ እነሱን ተቀላቀልሽ እንጂ መጀመሪያ ሩታም የነሱን ቲም ተቀላቅላለች። ፍቅር ከወጣች በኋላ ሩታ መጣች፣ አለቀ። ሩታ ደግሞ አመሰች። ማመስ ብቻ ሳይሆን ከላይ ቤተሰቡ አስቀምጠው እየተጠላሽ ተወደጅ፣ እየተጠላሽ ጠንክሪ ተብሎ ተመርቃለች። አንዴ የሰው ፍቅር ይዝመብሽ ብላ ወደ ሚዲያ ስትመጣ አንዴ ነው የሰው ፍቅር ዘነበበት። አንዴ ላስ ብለን ነው ተቀበል ነው። ምክንያቱም የምትቀበል ሴት ነች፣ ጎበዝ ነች፣ ትሰራለች። ከዛ በኋላ ግሩፕ መፍጠር ጀመሩ። ከዛ በኋላ ሁሉም ሰው ወደ ስራ መግባት ጀመረ። ዩቲዩበር መሆን ጀመረ፣ ቲክቶከር መሆን ጀመረ። ድስት ጥሎ ሀሜት ጀመረ፣ ቡና አፍልቶ ሀሜት ጀመረ። ከዛ በፊት ምንም የለም። ይሄን ሁሉ ያመጣችው ሩታ ነች። አረ በጣም ትችላለች፣ ጎበዝ ነች። ይሄ አለ ምክንያት አይደለም ሩታ የሚደግፎት፣ አለ ምክንያት አይደለም። ጎበዝ ነች፣ አክተር ምርጥ አክተር ነች። የተሰጠን ካራክተር በስራ ስርዓት የምታውኑ አንቺ አንዳንዴ አንቺ ደግሞ በጣም ነው የምታዛዝኝ። አንቺ ራሱ የተሰጣሽን ካራክተር ትረጅ ሌላ ነገር ነው የምታውነው፣ ሌላ ነገር። ስለዚህ ልጁ ይኖርበት ህይወቱን ከልጁ ጋር። አሁን አብርሃምን አንቺ ታመኝተሽ ትዳሩን በትንሽ ወደ ራስሽ መምጣት፣ ነገ አንቺን ከነ ልጅሽ በትኖሽ ወደ ሌላ ሴት አለመሄድ በምን እርግጠኛ ነሽ? ወይ ደግሞ ታስራለሽ፣ ወይ ደግሞ የሆነ ነገር እንዳይሄድ ታድርጋለሽ። እንዴት ነው በራስን መተማመንቻችሁ? ልጅ አርግፎ ልጁን ሚስቱን ትቶ መሄድ የቻለ ወንድ ነገም ትቶሽ ይሄዳል። ስለዚህ ለሁልሽም ሩታ የእንጀራ ገመድ ነች። ወደዳችሁም ጠላችሁም እሷ ብትኖር እሷ ዞር ብትል ስራው ራሱ አይቀናችሁ።
እና ለዚህ ነው የ9 ወር እርጉዝ ስታስጨናንቋት የነበረችው።